ሰላም ለፍየል አርቢዎች የሚሆን ሶስት ጥሩ ዜናዎች አሉኝ። ጥሩ መረጃዎች አሉኝ። እነዚህ ሶስቱ መረጃዎች ምንድናቸው? የመጀመሪያው የስልጠና መጀመራችንን ላበስራችሁ ፈልጋለሁ፣ ላሳውቃችሁ ፈልጋለሁኝ። ስልጠናን ጀምረናል። ከመጪው ሰኞ ጀምሮ ተመዝግባችሁ ስልጠናዎችን መውሰድ ትችላላችሁ። ያው በጊዜ ርቀት የምንሰጠው አይነት ስልጠና ነው የሚሆነው ይህ ስልጠና። ያ ማለት እንግዲህ በተደጋጋሚ በየሳምንቱ የምታገኙት አይነት ስልጠና ላይሆን ይችላል። ያም ደግሞ ቀጣይ የሚጀምሩ የወተት ላሞች ስልጠናና እንዲሁም ደግሞ የበሬ ማድለብ ወይም ደግሞ ከብቶችን ማድለብ አይነት ስልጠናዎች በየመካከሉ ስለሚገቡ የዶሮ ደግሞ ሰፊውን ቦታ ስለሚወስድ ምናልባትም ተደጋግሞ ላይመጣ የሚችል አይነት ስልጠና ነው። ብዙዎቻችሁ እንግዲህ በጣም ስትጠብቁት የነበረ ነው። እኛ ጋርም የተመዘገባችሁ ብዙዎች አላችሁና እነዚህን ስልጠናዎች ሰኞ ለአንድ ቀን የሚቆይ አይነት ስልጠና አንድ ቀን ሆኖ ቀኑ ሙሉ የምትሰለጥኑ ስልጠና ነው። እንግዲህ ለግማሽ ከፋፍለ ነው። ግማሹን በእጃችሁ ልጽፏቸው የሚችሉ በተለይ ከአመጋገብ ጋር ተያይዞ ከቤት አሰራር ጋር ተያይዞ የተለያዩ ሜዠርመንቶች አሏቸው። የቤት አሰራሩን ልኬቱን መሰረት ባደረገ መልኩ ፍየሎቻችን በምን ጊዜ ምን መደረግ አለበት የሚለውን ነገር ፕሮሲጀሮቹን እንድጽፏቸው ቅድመ ተከተሎቹን ጽፋችሁ ያ ወረቀት ስራው ላይ ገብታችሁ ጋይድ እንዲያረጋችሁ ያደርጋል ማለት ነው። እነዛን ደግሞ ያወራናቸው ነገሮች ደግሞ ፕራክቲካል ደግሞ በራሴው የፍየሎች እርባታ ላይ አሳያችኋለሁ ማለት ነው። ከዚህ ቀደምም ብዙ መረጃዎችን ስሰጣችሁ የነበረበት ቦታ ላይ ማለት ነው። ስለዚህ እነዛን እናንተን ሊያስተምሩ ይችላሉ ብዬ በጣም መጥፎ የገጠሙኝንም ጥሩ የገጠሙኝንም እንዲሁም ደግሞ ያላቸውን ፕሮግረስም ምን አይነት ውጤት አግኝቼበታለሁኝ የሚለውን በአይናችሁ ሊታይ የሚችል ልትነኩት የምትችሉት ቢፎርና አፍተሩ ማየት የምትችሏቸው አይነት ስልጠናዎችን ወደ እናንተ አደርሳለሁ ማለት ነው። ስለዚህ ከዚህ ከፍየሎች እርባታ ጋር ተያይዞ ስልጠናዎችን መከታተል ለምትፈልጉ ካላችሁ እንግዲህ ሰኞ ይጀምራል። ከሰኞ በፊት ምዝገባዎችን ማጠናቀቅ ይኖርባችኋል። እንዳልኳችሁ ግን አንድ ቀን ነው። ብዙ በተደጋጋሚ የምንሰጠው አይነት ስልጠና አይደለም በፍየሎች ላይ ማለት ነው። እንዳልኳችሁ ለምን ሌሎቹንም በመሃል ስለምናስገባ አንዴ ከሰጠን በኋላ ምናልባት ረዘም አድርገን ነው የሁለተኛውን ዙር የምንሰጠው። ትንሽ እንዳይቸግራችሁና ቅር እንዳትሰኙብኝ። ብዙዎቻችሁ እንግዲህ በጣም እየጠበቃችሁኝ ያላችሁ ስላላችሁ ነው። በነገራችን ላይ ይሄንን ቪዲዮ መስራት ያስገደደኝም ስልጠናውን እንድሰጥም ያስገደደኝ ብዙዎችን ቃል የገባሁት ስለሆነ ነው። ስልጠናውን ጀምራለሁ ብዬና ያው እንደምታውቁት እንግዲህ በብዙ ቦታ የተከፋፈልኩ ስለሆንኩ ትንሽ ሊያስቸግር ይችላል። ከዛ አንጻር ትንሽ ወደ ኋላ እየቀረው ነበረ። ነገር ግን አሁን እንግዲህ ብዙ ሰዎችም እየጠየቁኝ ስለሆነ እነሱን ምላሽ ለመስጠት ነው። ከዚህ ጋር ተያይዞ ስልጠናውን እንደዚህ ካልኳችሁ ከዋጋ ጋር ተያይዞ ከቀን ጋር ተያይዞ አድራሻ ምን ማሟላት አለባችሁ የሚሉትን ነገሮች በዚሁ እንግዲህ ጸሐፊዎቻችን ይህንን ስልክ ያነሱላችሁና ለምትጠይቋቸው ጥያቄዎች በቂ የሆነ የተብራራ መረጃ ይሰጧችኋል። ስለዚህ በ0903872116 ላይ እየደወላችሁ መረጃዎችን በደንብ ማግኘት ትችላላችሁ ማለት ነው። ስልጠናውን በተመለከተ ሌላው እዚህ ጋር አንድ መጨመር የምፈልገው ጉዳይ ምንድን ነው? መኖ ጋር ተያይዞ ነው። መኖም ከስልጠና ባልተናነሰ መልኩ በጣም ብዙ ፍላጎት አለ፣ ብዙ ጥያቄ አለ። የፍየሎችን መኖ እንዴት መስራት እንችላለንና እንዴት መግዛት እንችላለን የሚለው ሁለቱ ጥያቄዎች፣ እንዴት መስራት እንችላለን በስልጠና ይፈታል፣ እንዴት መግዛት እንችላለን ደግሞ እንግዲህ ኦርደር እያደረጋችሁ በፈለጋችሁት መጠን መግዛት ትችላላችሁ ማለት ነው። በብዛት ለምትገዙ ካላችሁ 30-40 ኩንታል መግዛት ለምትፈልጉ ካላችሁ ደግሞ በራሳችን ትራንስፖርት እናደርስላችኋለን። ነገር ግን ደግሞ በጣም በአነስተኛ የምትገዙ ካላችሁ ግን አድራሻችን ዱከም ነው። መታችሁ በመኪና መረከብ ትችላላችሁ፣ ወይም ተሽከርካሪ ልካችሁ እንልክላችኋለን ማለት ነው። ትራንስፖርቴሽን ኮስቱን እኛ እንችላለን ካላችሁም ደግሞ ባላችሁበት ቦታ ላይ እናደርስላችኋለን በየትኛውም አይነት ኩንታል ከሆነ ማለት ነው። ስለዚህ መኖ አንድ አይነት የፍየል መኖ ብቻ አይደለም ያቀረብ ነው። የመጀመሪያ ለማሞከት የምትጠቀሙባቸው አሉ። ለምሳሌ ለማድለብ ፍየልን ለማድለብ የምትጠቀሙ ከሆነ የማድለቢያ መኖ አዘጋጅተናል። ከዚህ በተጨማሪ ደግሞ የፍየሎችን ስታርተር ጎት ፊድ የሚባለው ወይም ደግሞ ለግልገል ፍየሎች በተለይም ደግሞ አንድ በጣም የፍየሎችን እርባታ ውጤታማ ከሚያደርጉ ነገሮች ውስጥ በአጭር ጊዜ ውስጥ ማጥባታቸውን አቁመው ፍየሎች እርግዝና እንዲይዙ ወይም ደግሞ ጡታቸውን እንዲሰበስቡ ማድረግ ነው የፍየል እርባታ ዋነኛ ትርፉ ማለት ነው። ስለዚህ እርግዝናቸው በጣም የተፋጠነና ወዲያው ደግሞ ወዲያው እርግዝና እንዲይዙ ለማድረግ የኮርማ ፍላጎት እንዲያነሱ ለማድረግ ደግሞ የግድ ግልገሉ ተለይቶ እንደነዚህ አይነት መኖዎችን መታገዝ መቻል አለበት። ስለዚህ ከዚህ ጋር ተያይዞ የፍየሎችን መኖም ደግሞ አቅርበናል። እርግዝናም ላላቸው ማለት በጣም ሴንሲቲቭ የሆነ መኖ ነው። ይሄ ማለት እንግዲህ እርግዝና ያላቸው ፍየሎች ከማሞከቱም በተሻለ እንዲሁም ደግሞ ከግልገሎቹም በተሻለ ደግሞ
ሶስት ነብስ ነው በትንሹ ወይም ደግሞ ሶስት ነገሮችን ነው በደንብ የሚመግቡት ወይም ደግሞ የሚያቀርቡት። ያ ማለት ለምሳሌ ምንድነው አንድ ለራሷ ቦዲ ሜንቴናንስ ትፈልጋለች። ለጽንሱ እድገትም ደግሞ እንግዲህ ብዙ ጊዜ ከኛ ጋር የምትገዟቸው እንግዲህ ወደ ከ90% በላይ የሚሆኑት ሁለት መውለድ የሚችሉ ናቸው። ስለዚህ እነዚህ በጣም ከፍተኛ የሆነ መኖ ፍላጎት አላቸው። ሁለት ሲወልዱ ዝም ብሎ እንደነገሩ ያደጉ ከሆነ አንድ የመሞት ቻንሳቸው በጣም ይጨምራል። ሁለተኛ ነገር ደግሞ ወጥተው ደግሞ የማገገም አቅማቸው በጣም የተዳከሙ ይሆናሉና ያንን ደግሞ ምናልባት እንግዲህ እኛ ጥናት ካደረግንባቸው ነገሮች ውስጥ ደግሞ ፕራክቲካል አሳያችኋለሁ። የተዳከሙትና ጥሩ የሚባሉት ምንድናቸው፣ ከምን አንጻርም ነው እነዚህ አይነት ችግሮች የመጡት የሚለውን አሳያችኋለሁ ማለት ነው። ስለዚህ ፍየሎችን ወደ 4 የሚጠጉ አይነት የፍየሎች መኖችን አቅርበናል። ሌላኛው መረጃ የሚሆነው የፍየሎች ሽያጭ ነው። የፍየሎች ሽያጭም እንግዲህ ለራሴ እያበቃው ስለነበረ እንግዲህ የመሸጥ ፍላጎት አልነበረኝም። እውነት ለመናገር በጣም የተለፋባቸው ፍየሎች ናቸው። እንደምታውቁት አንድ ጊዜ በጎችን አውጥቼ ነበረ። በጎች ነበሩኝ፣ የሚያማምሩ በጎች ነበሩኝ። እነሱን አውጥቻለሁኝ። አሁን ሙሉ በሙሉ ያለኝ ፍየል ብቻ ነው። እነዚህም ፍየሎች አሁን የተመረጡ የሚባሉ ዝርያዎችን መግዛት ለምትፈልጉ ካላችሁ ማሳሰብ የምፈልገው ነገር ምንድነው፣ እዚሁም እየሰማችሁ ካላችሁ ገበያ ላይ ካለው ፍየል ይጨምርባችኋል። ዋጋው ገበያ ላይ ካለው ፍየል ይጨምርባችኋል። ነገር ግን ከብዛት ጥራት ብላችሁ ያሰባችሁ ከሆነ ግን እንግዲህ ሁለት ብቻ መውለድ የሚችሉ አይነት ፍየሎችን ከሁለት ብቻ ሳይሆን ከሁለት በላይ መውለድ የሚችሉ ከሁለት በታች ግን መውለድ የማይችሉ አይነት ፍየሎችን አቅርቤላችኋለሁ ማለት ነው። ይሄ እንግዲህ ከተያዙበት ከዝርያቸውም ከተያዙበትን መንገድ ነው ይህን ልላችሁ የቻልኩት ማለት ነው። እንግዲህ በእግዚአብሔር ስራ ጣልቃ ገባክ እንዳትሉኝ ማለት ነው። ስለዚህ ከእግዚአብሔር በታች ግን ካለው ይሄ ምድራዊ አያያዝ አለ አይደለም፣ እኛ ሰዋዊ የሆነ አያያዝ፣ እነዛ ነገሮች ግን በደንብ በጥሩ ሁኔታ የተሰራባቸው ናቸው። ስለዚህ ከዚህ ጋር ተያይዞ ፍየሎችን መግዛት ለምትፈልጉ ግን በጣም ሚኒመሙ የምንሸጠው 20 ፍየል ነው። ትንሹ 2 3 4 5 10 ምናምን የለም። ከ20 ፍየሎች በላይ መግዛት ለምትፈልጉ ኮሜርሻል በሆነ መንገድ መስራት ለምትፈልጉ ካላችሁ ከ20 ፍየሎችን በላይ መግዛት የምትፈልጉ ካላችሁ በ0903 87 21 16 ላይ ደውላችሁ መግዛት ትችላላችሁ ማለት ነው። ያሉን ግን ፍየሎች ብቻ ናቸው። የምንሸጠውም ለዝርያ ብቻ የምንፈልጋቸው ናቸው ማለት ነው። ስለዚህ እነዚህ ጉዳዮች ዛሬ አቀረብኩላችሁ። እነዚህ 3 መረጃዎች መኖ፣ ስልጠናና የዘር ፍየሎችን መግዛት ለምትፈልጉ ብዬ መረጃ ሰጥቻችኋለሁኝ። ይህ ቪዲዮ ከተመቻችሁ ላይክ አድርጉና ስልኩን አንዴ ልድገምላችሁ። በ0903 87 21 16 ላይ እየደወላችሁ ከተጨማሪ ደግሞ ከዚህ ጋር ጥያቄ የሚያስነሳባችሁ ነገር ያልተመለሰ ነገር ካለ ደግሞ እየደወላችሁ መረጃውን መጠየቅ ይቻላል። ሰላም።